ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ ብዙዎቻችሁ ከምትጠይቁኝ ከዚህ ቦርጭ ከማጥፋት ውፍረት ከመቀነስ ጋር ተያይዞ ነው ማወራችሁ። በጣም ተደጋጋሚ ጥያቄዎችን ትጠይቁኛላችሁ። በተለይ ቦርጭ ለማጥፋት ምን ላድርግ? የአካል ብቃት እንቅስቃሴ አደርጋለሁ፣ ምግብ አልመገብም። አንዳንዶቻችሁ እንደውም በጣም ምግብ እንደቀነሳችሁ ነገር ግን ቦርጭ ማጥፋት እንዳልቻላችሁ፣ ውፍረት መቀነስ እንዳልቻላችሁ እንደዚህ የምትጠይቁኛላችሁ። ስለዚህ በተለይ ዛሬ ቀላል የሆኑ ቦርጭን በአጭር ጊዜ ውስጥ ለማጥፋት የሚረዷችሁን ዘዴዎችን እነግራችኋለሁ። ከዚህ ከአመጋገብ ከአኗኗር ጋር ተያይዞ በተለይ አሁንም ነግራችሁ 6 መሰረታዊ ነገሮች አሉ። እነዚህን ነገሮች ተግባራዊ ብታደርጉ በአጭር ጊዜ ክብደታችሁን መቀነስ፣ ቦርጫችሁን ማጥፋትና የተስተካከለ አቋም እንዲኖራችሁ ማድረግ ትችላላችሁ ማለት ነው። እነዚህ ነገሮች ምንድናቸው? እስቲ በሂደት እናያቸዋለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉና ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር አድርጋችሁ ሌሎችም ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በነገራችን ላይ ብዙ ሰው ቦርጭ በከፍተኛ ሁኔታ ሲያስቸግረው የሚሳቀቀው የሰውነት ቅርጽ አስጠላ ብሎ ነው። ነገር ግን ቦርጭ የሰውነታችሁን ቅርጽ ከማበላሸት ባለፈ ለተለያዩ ህመሞች ይዳረጋል። በተለይ ለስኳር፣ ለግፊት፣ ለስትሮክ፣ ለልብ ህመም፣ ለተለያዩ እንደዚህ አይነት ህይወታችንን እስከ ማሳጣት ደረጃ ለሚደርሱ ችግሮች ይዳረጋል። ስለዚህ እንደ ቀልድ ማየት የለባችሁም። አላስፈላጊ የስብ ክምችት፣ ቦርጭ ሆዳችሁ አካባቢ ሰውነታችሁ ላይ ውፍረት ካለ ችላ መባል የለበትም። እስቲ በመጀመሪያ ምን እናድርግ የሚለውን ስንመለከት አንደኛ ጣፋጭ ነገሮችን፣ ስኳራማ ምግቦችን፣ መጠጦችን በከፍተኛ ሁኔታ መቀነስ ነው። እንግዲህ ይሄ ትልቁ ነገር አሁን በርካቶቻችሁ ቦርጭ እንዲወጣባችሁ የሚያደርገው ይሄ ጣፋጭ ነገር ማብዛት፣ ስኳር፣ ጣፋጭ ምግቦች፣ ጣፋጭ መጠጦች፣ እነዚህ ነገሮች እንግዲህ በጣም ከፍተኛ የግሉኮስ እንደዚሁም የፍሩክቶስ ይዘት አላቸው። እንግዲህ ይሄ ፍሩክቶስ የምንለው በተለይ ስብ እንዲከማች የሚያደርግልን ከዛም ባለፈ በተለይ ለታይፕ 2 የስኳር ህመም እንድትጋለጡ የሚያደርግ ነው። ስለዚህ አሁን እናንተ በተለይ ቦርጭ ያለባችሁ፣ ክብደታችሁ ከፍተኛ የሆነ ክብደቴን መቀነስ ፈልጋለሁ፣ ቦርጬን ማጥፋት ፈልጋለሁ የምትሉ አንደኛ ከአመጋገባችሁ ስር በጣም በከፍተኛ ሁኔታ ስኳርን፣ ጣፋጭ ምግቦችን፣ መጠጦችን መቀነስ ማስወገድ ይኖርባችኋል ማለት ነው። ሁለተኛ ደግሞ ቦርጭ ለማጥፋት የሚረዳችሁ በፕሮቲን የበለጸጉ ምግቦችን በደንብ ተመገቡ። እንግዲህ ፕሮቲን ቦርጭ ለማጥፋት ምንድነው የሚረዳው? በተለይ አሁን ይሄ ከፍ ያሉ የፕሮቲን ይዘት ያላቸው ምግቦችን ስትመገቡ ለረጅም ሰዓት ሌላ ምግብ እንዳትመገቡ ያደርጋቸዋል። ይሄ ማለት ምንድነው? የመፈጨት ሂደታቸው አዝጋሚ ነው። ለምሳሌ ጠዋት ቁርሳችሁ ላይ ከፍተኛ ፕሮቲን ያለው ለምሳሌ እንቁላል ብትመገቡ እንቁላል ለመፈጨት ጊዜ የሚፈልግ ነገር ስለሆነ ይሄ ቶሎ ምግብ አምጡ የሚላችሁን ስሜት ይቀንሳል። አፒታይታችሁ እንዲቀንስ ያደርጋል። ይሄ በነገራችን ላይ የፕሮቲን ይዘት ያላቸው ምግቦችን አዘውትራችሁ በደንብ የምትመገቡ ከሆነ በቀን ከ80 እስከ 100 ካሎሪ ልታቃጥሉ ትችላላችሁ። ስለዚህ ብትችሉ ሌላ ምግቦች ላይ የምታደርጉትን ትኩረት ቀነስ እያደረጋችሁ የፕሮቲን ይዘታቸው ከፍ ያሉ ምግቦችን አመጋገባችሁ ላይ ብትጨምሩ ይሄ በጤናማ መንገድ ስብን ለመቀነስ ቦርጭን ለማጥፋት ይረዳችኋል። ሶስተኛ ደግሞ የምንመለከተው በተቃራኒው የካርቦሃይድሬት ይዘታቸው ከፍ ያሉ ምግቦችን መቀነስ ነው። እንግዲህ ይሄ የፕሮቲን ተቃራኒ ነው። ፕሮቲን ስትመገቡ አፒታይታችሁ ይቀንሳል፣ የመፈጨት ሂደቱ አዝጋሚ ነው፣ ረጅም ሰዓት ሳይረባችሁ ትቆያላችሁ፣ ቶሎ አትበሉም አልኳችሁ። ካርቦሃይድሬት ደግሞ የሱ ተቃራኒ ነው። ካርቦሃይድሬት ቶሎ ተመግባችሁት ቶሎ ሰውነታችሁ ላይ ይጠፋል። ምግብ ቶሎ አምጡ ይሏችኋል። ሰውነታችሁ ስርም ገብቶ ጤና ሳይሆን በሽታ ነው የሚሆናችሁ። ካርቦሃይድሬት ማለት ስኳር፣ ስንዴ ውስጥ በብዛት የሚገኙ ይሄ ነጭ ዳቦ፣ ሩዝ፣ ፓስታ እንደዚህ አይነት ነገሮችን
መቀነስ መቻል አለባችሁ። እነዚህ ምግቦች አፒታይታችሁን እንዲጨምር ነው የሚያደርገው። ቶሎ ቶሎ እንድትመገቡ ያደርጋል። ስብ ሰውነት ላይ በተለይ ሆድ አካባቢ የስብ ክምችት በከፍተኛ ሁኔታ እንዲጨምር ያደርጋልና ይሄ በካርቦሃይድሬት የበለጸጉትን እየቀነሳችሁ ፕሮቲን መጨመር ቦርጭን ለማጥፋት ይረዳል። ሌላው ፋይበርን በዚሁ ማንሳት ፈልጋለሁ። በነገራችን ላይ የፋይበር ይዘት ያላቸው ምግቦችን በደንብ መጠቀም መቻል አለባችሁ። የፋይበር አሁን የምንላቸው አትክልት፣ ፍራፍሬዎች ውስጥ እህሎች ውስጥ ፋይበር በደንብ እናገኛለን። በተለይ ያልተፈተጉ እህሎችን መመገብ፣ አትክልቶችን፣ ፍራፍሬዎችን መመገብ ይሄ በተለይ ከፕሮቲን ጋር እየደባለቃችሁ ቅድም ፕሮቲን ካልኳችሁ ጋር ለምሳሌ ቁርስ ላይ ፕሮቲን ብትመገቡ ምሳችሁን ወይ ደግሞ አመሻሽ አካባቢ ፋይበር ይሄ አትክልቶችን ብትመገቡ ፍራፍሬዎችን ያልተፈተጉ እህሎችን እንደዚህ አይነት ነገሮችን ብትመገቡ ፋይበር በራሱ ከሰውነት ላይ በከፍተኛ ሁኔታ ስብ እንዲቀንስ ያደርጋል ማለት ነው። ስለዚህ አመጋገባችሁን በደንብ ማስተዋል ይኖርባችኋል። ሌላው በነገራችን ላይ እንደ አጠቃላይ ስለ አመጋገብ ስንመለከት አመጋገብን ማስተካከል ምን ልመገብ ምን አልመገብ የሚለውን መለየት ያስፈልጋል። ለምሳሌ ከቁርስ ከምሳ ከእራት ውጪ ይሄ ሌላ ነገሮችን አለመጠቀም። አንዳንድ ሰው ቁርስ ይበላና እስከ ምሳ ማዳረሻ ለምሳሌ ኩኪሶች፣ ይሄ ቺፕሶች፣ የተጠባበሱ ነገሮች፣ ብስኩቶች እንደዚህ ይሄ በቋሚነት ቁርስ ምሳ እራት ከምንለው ውጪ ደግሞ እንደዚህ አይነት ነገሮችን የምትመገቡ ካላችሁ ይሄንን መተው ያስፈልጋል። በተለይ እነዚህ በጣም ሰውነት ላይ ጎጂ ናቸው። በዘይት እየተነከሩ የሚዘጋጁ የሚጠባበሱ ነገሮች፣ ቺፕሶች፣ ይሄ የድንች ቺፕስ እንዲህ አይነት ነገሮች ጥሩ አይደሉም። ኩኪሶች እንዲህ ነገሮችን ማስወገድና ቁርስ ምሳ እራታችሁን ብቻ በተገቢው መንገድ ከላይ ያልኳችሁን ነገሮች ማስወገድ ከላይ ያልኳችሁን ነገሮች ማድረግ ይሃ ክብደታችሁ ላይ ቦርጭ ላይ ትልቅ ለውጥ ያመጣል። ሌላውና ዋነኛው የአካል ብቃት እንቅስቃሴ ማድረግ ነው። በነገራችን ላይ ቶሎ ለውጥ ማምጣት ከፈለጋችሁ የአካል ብቃት እንቅስቃሴ እየሰራችሁ ተጨማሪ ደግሞ አመጋገብን ማስተካከል ያስፈልጋል። አሁን የአካል ብቃት እንቅስቃሴ ስንል እናንተ እንደፈላጎታችሁ ኤሮቢክስ መስራት ትችላላችሁ፣ ወክ ማድረግ፣ ሩጫም ሊሆን ይችላል፣ ዋና ሊሆን ይችላል፣ ሳይክል መንዳት እንደ ሆቢያችሁ እንደ ፍላጎታችሁ። ነገር ግን ሰውነትን ማንቀሳቀስ፣ ሰውነትን ማፍታታት፣ ኤክሰርሳይዝ መስራት፣ ስፖርት መስራት ስብን ከማቃጠል ጋር ተያይዞ በጣም ትልቅ እገዛን ያደርጋል። ስለዚህ የአካል ብቃት እንቅስቃሴያችሁን ሰርታችሁ አመጋገብን በነገርኳችሁ መንገድ ለይታችሁ ብትጠቀሙ ቦርጭን፣ ውፍረትን በአጭር ጊዜ ማስወገድ ትችላላችሁ ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። እንደዚሁ ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ እንደዚሁ ሌላ ይጠቅማል ያስተምራል ምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በእያላችሁበት መልካም ጊዜ